እንደምን ዋላችሁ። ዛሬ ስለ ዕለት ህይወት እናወራለን። እያንዳንዳችን በህይወት እስካለን ድረስ የዕለት ህይወት አለን። እንቀጥል። በአንዲት ትንሽ መንደር የሚኖር አንድ አጨብጫቢ ነበር። በየዕለቱም በማለዳ እየተነሳ ያጨበጭባል። ፀሐይም የምትወጣው የእርሱን የጭብጨባውን ድምፅ ስትሰማ ነበር። የማጨብጨብ ጥበቡን የወረሰው ከአባቱ ሲሆን አባቱ፣ አያቱ፣ ቅድመ አያቱ ሁሉም ዘር ማንዘሮቹ አጨብጫቢዎች ነበሩ። ያለ እነሱ ጭብጨባ ፀሐይ አትወጣም። ይህን የሚሉት የመንደሯ ነዋሪዎች ናቸው። እናም አንድ ዕለት ያና አንጨብጫቢ እንቅልፍ ጣለውና ሳያጨበጭብ ቀረ። ከእንቅልፉ ሲነቃ ግን ፀሐይ ፏ ብላ ወጥታ መንደሪቷን አድምቃታለች። ያለ እሱ ትእዛዝ ፀሐይ ወጣች። ይህ እንዴት ሊሆን ይችላል? ባየው ነገር እጅግ ተደነቀ። ሕይወት በእናንተ ጭብጨባ አትመራም። ምንም አድርጉ ምን መሆን ያለበት ይሆናል። ፀሐይም በእናንተ ፈቃድ አትወጣም። ከተጻፈልህ ዕጣ ፈንታም አንድ ቃል እንኳ የመቀነስ አቅም የለህም። ዝናብ መዝነብ ጀምሯል። ከቤት መውጣት አለብህ። የቀን ውሎህም ላይ ይህንንና ያንን አደርጋለሁ ብለህ ያቀድካቸው እቅዶች አሉ። ነገር ግን የግድ መውጣት ኖሮብህ ከቤት ብትወጣም የዝናብ ካፖርት ከመደረብ ወይም ዣንጥላ ከመያዝ አሊያም ቀጠሮችን ከመሰረዝ ውጭ ምንም ማምጣት አትችልም። ምንም ያህል ብትመኝና ብትፈልግ ዝናቡን ማስቆም አትችልም። እና ይህ ሊያናድድ ይገባል ወይስ ያለውን እውነት እንዳለ መቀበል ይሻላል? ስለማይቀሩቱ የህይወት ጉዳዮቻችሁስ እንደ ማርጀት፣ መታመም፣ መሞት ወዘተ አይነት የሰው ባህሪያትስ ምን ታስባላችሁ? በዝናቡ ምክንያት መናደድ እንደሌለባችሁ ሁሉ በህይወት ጉዳዮቻችሁስ ላይ ህይወትን እንደ አመጣጧ መቀበል አለብን ብለው የሚያስቡ ፈላስፎች በወል ስም ስቶይክ ተብለው ይጠራሉ። ፍልስፍናቸውም ስቶይዝም ይባላል። ለስቶይኮች አዲስ ነገር የለም። ህይወታቸው ውስጥ የሚከሰቱ እውነቶችም አይሞቋቸውም፣ አይበርዷቸውም። ሁሌም ቢሆን ተስፋቸውንና መሻታቸውን ገድበው ይኖራሉ። እንዲህም ማድረጋቸው ህይወትን በእርጋታ በደስታና በእርካታ ውስጥ እንዲኖሯት አስችሏቸዋል። የመጀመሪያዎቹ ስቶይኮች አቴና ውስጥ በሚገኝ ስቶዋ በተባለ አጸድ ውስጥ ይሰበሰቡ ነበር። የቦታውን መጠሪያ ለነሱ ተሰጠና ስቶይክ ተባሉ። ከመጀመሪያዎቹ ስቶይኮች መካከል ከ334 እስከ 262 ዓመተ ዓለም የኖረው ዜኖ ይገኝበታል። ስቶይኮች ስለ አመክንዮ፣ እውነታና ግብረ ገብነት ይወያዩ ነበር። ሆኖም ከሁሉም በላይ ጎልቶ የሚታወቁበት ሀሳብ መቀየር ስለማንችላቸው ጉዳዮች መጨነቅ የለብንም የሚለው ነው። ለሚከሰቱብን ክስተቶች የምናሳያቸው ጠባያት መቆጣጠር እንችላለን። ለሰርግ ቀን የምታሳየው ፊት እናቴ ሞተች ቀን ከምታሳየው የፊት ገጽታ መለየት የለበትም ይሉናል። የስቶይዝም እሳቤ መሰረት የሚሆነው እኛ ለሚሰሙን ስሜቶችና ለምናስባቸው ሀሳቦች ተጠያቂ ነን። ለነገሮች የምንሰጠው ምላሽም መጥፎ ወይም ጥሩ እንዲሆን እንመርጣለን። ለሁነቶችም የሚኖረን ምላሽ የሚወሰነው በምርጫችን ነው። መጥፎ ወይም ጥሩ የሚባል ሁነትም የለም። ይሄኛው ያናድዳል፣ ያኛው ያስከፋል፣ ይህ ያስቆጣል፣ ይሄኛው ያስለቅሳል እያለን የምንመድባቸው እኛ ነን እንጂ ሁነቶች ስለኛ ስሜት ግድ የላቸውም። አብዛኛው ሰው ልክ እንደ አየር ሁኔታ ሁሉ ስሜቱ ተቀያያሪ እንደሆነ ያስባል። ስቶይኮች ግን በተቃራኒው ስሜቶቻችን ምርጫዎቻችን ናቸው፣ እንደ ድንገትም መቀየር የለባቸውም ይላሉ። የተመኘነውን ባናገኝ ሊከፋን አይገባም። የሆነ ሰውም ስለሸወደን መናደድ የለብንም። ስሜቶቻችን ልክ እንደ ደመና ምክንያታዊነታችንን ሊጋርዱ በተቻለ አቅም ልንቆጣጠራቸው ይገባል ባይ ናቸው። ሌላው የስቶይዝም ድንቅ መምህርና ፈላስፋ ከ55 እስከ 135 ዓመተ ዓለም የኖረው ኤፒክቴተስ አንዱ ነው። ይህ ታዋቂ ስቶይክ ህይወቱን የጀመረው በባርነት ነው። ከባድ የረሃብና የህመም ጊዜያትን አሳልፏል።
እግሩን ከድብደባ ብዛት ሲራመድ ይጎትተው ነበር። የሰው ልጅ ሰውነት ምንም ያህል ባርነት ውስጥ ቢገባም አእምሮ ግን ከሁኔታዎች በላይ ሆኖ ነፃ መሆን ይችላል የሚል እምነቱም የመነጨው ከባርነቱ ነው። ይህ እሳቤው በሀሳብ ብቻ የቀረ ሳይሆን በእውነታው ዓለም ያሉ ህመምንና መከራዎችንም እንዴት መቋቋም እንዳለብን የሚያሳዩ ተግባራዊ እውቀቶችም ነበሩት። የእሱ እሳቤ ሲጠቃለልም ምን ማሰብ እንዳለብን መምረጥ እንችላለን የሚል ይሆናል። ይህ አስገራሚ መምህር ሕይወትን ቀልሎባታል ከሚያስብል ገጠመኙ የሚከተለው ይጠቀሳል። አንድ ጊዜ ጌታው በኤፒክተስ እጅግ በመናደዱ እግሩን በኃይል ይጠመዘው ጀመር። ኤፒክተስ የጌታውን ድርጊት በእርጋታ እየተከታተለ ታውቃለህ፣ እንዲህ ማድረግን ከቀጠልክ እግሩ ይሰበርብሃል አለው። እናም ብዙም ሳይቆይ የኤፒክተስ እግር ተሰበረ። ኤፒክተስም አላልኩም አለው። ሌላኛው የስቶይክ ፈላስፋ ሴኔካ ነው። ብዙ ሰዎችም ሕይወት አጭር ናት ብለው ሲያማርሩ እንሰማለን። ብዙ ያላደረጓቸውና ያልጨረሷቸው እልፍ ተግባራት እያሉባቸው የምድር ጊዜያቸው ያበቃል። ሞት ሲቀርባቸው የሚያዩ አረጋውያን ትንሽ ጊዜ ተጨምሮላቸው ያልፈጸሙትን ጉዳይ ለመጨረስ ቢመኙ አይደንቅም። ሆኖም ረፍዷል። እውነታውንም ሊቀይሩት አይቻላቸውም። ይህም የሐዘናቸው አንዱ መነሾ ይሆናል። ተፈጥሮ ጨካኝ ነች። ነገሮች ሲሳኩልንና ሕይወት መጣፈጥ ስትጀምር ትገድልናለች። ፈላስፋው ሴኔካ ግን ሕይወት አጭር ናት በሚለው ሐሳብ አይስማማም። ለእሱ የሕይወት አጭር መሆን ችግር አይደለም። ከዚያ ይልቅ እንደ ችግር የሚቆጥረው የእኛን የጊዜ አጠቃቀምና እንዝላልነት ነው። ሁሉንም የሚወስንልን የእኛ ጠባይና ሕይወትን የምናይበት መንገድ ነው። ስለዚህ ሕይወት አጭር በመሆኗ መከፋት የለብንም። ይልቁኑ በተቻለ አቅም ልንኖራት ይገባል። ሴኔካ የሰው ልጆች 1000 ዓመት ቢሰጣቸውም መስነፋቸውም አያቆሙም። ሕይወት አጭር እንደሆነች ማማራራቸውንም አይተውም። ሕይወት ግን እንዲያውም ትክክለኛ ምርጫዎችን ለመምረጥ በቂ ነች። ብዙዎች ለሌላ ጉዳይ ኃይል እስከማይተርፋቸው ድረስ ገንዘብን ሲያሳድዱ ይኖራሉ። ሌሎች በስካርና በዝሙት ወጥመድ ይወድቃሉ። የሰው ልጅ የፍላጎቶቹ እስረኛ ነውና በተቻለው አቅም ከማይሳካ ምኞትና ቅዠት ከሆነ ተስፋ ራሱን ማራቅ አለበት ይለናል። ሴኔካ የሚናገረውን ይኖር የነበረ ሰው ነው። ከክርስቶስ ልደት በኋላ በ48 ዓመተ ምህረት የሮም ንጉሥ ጋየስ እህቴን አማግጠሃል በሚል ኮርሲካ ደሴት ላይ ለ8 ዓመት ያህል አሰረው። ከዚያ ግን እድል ከሱ ጋር ሆና ተፈታና አልጋ ወራሽ ለነበረው ለኔሮ መምህር ሆነ። ኔሮም ከነገሰ በኋላ የእሱ ጸሐፊና የፖለቲካ አማካሪ ያደረገው። ሆኖም ግንኙነታቸው በመልካም አልተቋጨም። ኔሮ ሊገድለኝ አሲሯል በሚል ስለከሰሰው ሴኔካ ማምለጫ አልነበረው፣ እድልም ከዳችው። ከዚያም ኔሮ ሴኔካን ራሱን እንዲያጠፋ አዘዘው። ትዕዛዙ የንጉሥ ነውና እምቢ ማለት አልቻለም። መቃወም ጥቅም አልነበረውምና ሕይወቱን በማጥፋት ለፍልስፍናው ታማኝ ሆነው በሰላምና በስክነት ውስጥ ሆኖ አረፈ። ሌላው የስቶይክ ፈላስፋ የሮም ንጉሥ የነበረው ማርከስ አውሬሊያስ ነው። ይህ ንጉሥ የሮም መልካም ንጉሥ የሚል ቅጥያ ተሰጥቶት ነበር። ንጉሥ ቢሆንም እንኳ ሁሉንም ድርጊቶቹን የሚፈጸመው በምክንያትና በመልካም ነበር። ለዚህም ማስታወሻ እንዲሆነው በየዕለቱ በአእምሮ ውስጥ የሚፈጠሩትንና ከሌሎች ፈላስፎች የሚሰማቸውን እጅግ ድንቅ ሐሳቦች በወረቀት ላይ ያሰፍር ነበር። የእሱ ቁርጥራጭ ጽሑፎቹን ተሰብስበው ሜዲቴሽን የተሰኘውንና የምንጊዜ ምርጥ የሆነውን የፍልስፍና ሥራ ፈጥረዋል። ማርከስ በይበልጥ የሚታወቀው በእርጋታው ነበር። ማንኛውም ጠላት እሱን ከእርጋታው አላቆ በስጭት ውስጥ ሊከተው አልቻለም። ሰፊ ግዛቶችንም እንዲቆጣጠር ያስቻለው ያ ነበር። በምክንያት እንጂ በጀብደኝነትና በጭፍን ፍላጎት ብቻ ጦር አይማዘዝም። በእያንዳንዱ እርምጃዎቹ መልካም የሆነን የሕይወት መንገድ ይመርጥ ነበር። እነዚህ ፈላስፎች በምድር ላይ የኖሩት ከ2000 ዓመታት በፊት ነው። ሆኖም አሁንም ቢሆን ለእያንዳንዳችን ሕይወት እጅግ ጠቃሚ መመሪያዎችን ትተውልን አልፈዋል። በጨለማው የሕይወት መንገዳችሁ ላይ እንደ ፋኖስ ሆኖ ነፍሳችሁን ሊያበራላችሁ እየጠበቋችሁ ነው።
ተመልካቾቻችን የዛሬውን ቪዲዮ እንደወደዳችሁት በመተማመን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ ስንትሆኑ ስንጠይቅ በታላቅ ፍቅርና ትህትና ነው። በተጨማሪም የቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሆንላችሁ። ቻው